የሰው ህይወትን ለማትረፍ የሚሮጡት የጤና ባለሙያዋ በመጥፎ አጋጣሚ የእርሳቸው ህይወት አደጋ ላይ የወደቀበትን ታሪክ ይናገራሉ። ሲስተር ካሳዬ ወልደስላሴም ይባላሉ። ወደኩ በዚህ በቀኝ ወደኩ። ከዚያ በኋላ ራሴን እስከዚህ አውቃለሁ፣ ግን እንዴት እንደሆነ ወደ አፋፍሰው ምን ይባስ አስገቡኝ። ፖሊስም ነበር ያኔ ትራፊክ ፖሊስ ነበር። ይሄ በዚህ ነው የመታኝም። ይሄ ፍራክቸር አለው ለህክምና ሄድ በዚያው በራሱ በምን ይባሱ አሞራው ጤና ጣቢያ ወሰደኝ ራሱ። የትራፊክ አደጋ ተጎጂዋ እህት ወይዘሮ ፍትፍቴ ወልደስላሴ እህታቸው ላይ አደጋ መድረሱን ፖሊስ እንደነገራቸው በማስታወስ በተደረገላቸው ህክምና የሲስተር ካሳዬ ህይወት መትረፉንም ያነሳሉ። እኔ ተጠርቼ ነው ሄዱ። ፖሊስ ጠረኝ። ምንድነው አሉ ሲስተር ካሳዬ አደጋ ደርሶባቸዋል አለኝ። ከዚያ ወደ ጤና ጣቢያ የት ልሂድ አልኩት። መጀመሪያ ወደ ጤና ጣቢያ አለኝ። እዛ ሄድኩ፣ አገኘኋት። ጉዳቱማ በጣም የሚያስቸግር ሆኗል። በየአካባቢው የምታየው የምትሰማው እንደዚህ አይነት ነገር ነው። ተጠንቅቀህም የምታመልጥበት መንገድ እየጠፋ ነው። ተቸግረናልና አሁን እሷ እንደምትነግረኝ ከሆነ መንገዱን አልፋለች። መኪና ግን በሁለቱም ሳይድ ሆነ አደጋው። እንደውም ከዚህም የከፋ ሊሆን ነበር። ልጁ መኪናውን አብርዶ ነው እንጂ። ወጣት አበበች ጉሻሚ በቱሊ ድምቱ አካባቢ መንገድ ስታቋርጥ በባጃጅ ተሽከርካሪ ተገጭታ የትራፊክ አደጋን አስተናግዳለች። በአደጋው ትከሻዋ ላይና ከወገብ በታች ከፍተኛ ጉዳት እንደደረሰባትም ትናገራለች። ገነማ ደማንጅሮጂ ከዛ ጋር አስፋልት ይጠጭ አሳለፈው እንጅሩቲ ባጃጅ ነጥርፌ ጠዋት ወደ ስራ ለመሄድ አስፋልት እየተሻገርኩ ሳለ የባጃጅ ተሽከርካሪ መጣ። ተደናግጬ ስደናገር ገጨኝ። ከዛ ራሴንም ስቼ ነበር። ከተገጨው በኋላ አሽከርካሪው በራሱ ባጃጅ ወደ ህክምና ወሰደኝ። በመጀመሪያ ወደ ቤጂንግ ሆስፒታል፣ ከቤጂንግ ወደ ጳውሎስ ሆስፒታል፣ ከዚያም ከጳውሎስ እንደገና ወደ ጥቁር አንበሳ ገባሁ። አሁን ላይ በተደረገልኝ ህክምና ህመሙ ለውጥ አለው። ከወገብ በታች ግን ምንም መንቀሳቀስና መቆም አልችልም። በጀርባዬ እንጂ በጎኔ መተኛት አልችልም። ጭናቻ ምናምን ረፉ እንደው አከስቲም ላይ ዱዳል። በተጨማሪም የሌላኛዋ ትራፊክ አደጋ ተጎጂ ድንቅነሽ ናሳ የቅርብ ቤተሰብ ወጣት ጴጥሮስ ጆርገ በበኩሉ ድንቅነሽ በሞተር ተሽከርካሪ ተሳፍራ እየሄደች ባለበት ወቅት የትራፊክ አደጋ ቦሌ አካባቢ እንዳጋጠማትና የደረሰውን ጉዳትም እንዲህ ያስረዳል። እሷ ሞተር ሳይክል ላይ ነበረች። ሞተር ሳይክል ላይ ነበረች። ሞተሩ ምን ሄደው ያለው እኔ ወንድሙ ነው። አብራኝ ሄደች ነበረች እሱ ጋር ማለት ነው። ከዛ በኋላ እኔ ያው ቦሌ ሚካኤል ነበር። እኔ በእግር እየሄድኩ ነበርኩና እንደሱ ደግሞ ሌሎች ጓደኞች ነበሩ ታክሲ ሹፌሮች። እሷ ሲገጭ ሰዓት ላይ ሲወድቅ ሰዓት ላይ እነሱ ሲያልፍ አይቶ ነው ደግሞ ደውሎ ለነገሩ። የትራፊክ አደጋ ምክንያቱ ብዙ ቢሆንም ፍጥነት ግን የከፋው መሆኑን በመረዳት የበለጠ ጥንቃቄ ያስፈልጋል ተብሏል። ዋናው ጉዳት የደረሰበት በዚህ በግራ በኩል እግሩ ማለት ነው በጣም ተጎድቷል። በዚህ ጎን ላይ ተጎድቷል። በአንድ በኩል ሌላ ጉዳት የለበት። እሱ ብቻ ነው እስካሁን ድረስ የጎዳኝ ነበረች። አሁን ትሻላለች። ራሷ ምግብ ስትሰጥ ማብላት ጀመረች። ጥፋት የነበረው የልጁ ነው የሞተረኛ ልጅ። ለምሳሌ ወንድሜ ነው፣ ግን አደባባይ ሞተር ክልክል ነው በዛ ሰዓት ማለት ነው። ቦሌ አደባባይ ሞተር መግባት አይቻልም፣ ተለጥፏል እዛ ጋር። ሁለተኛ ደግሞ ሰው መጫን አይችልም። የአሳባ ታርጋው ነው ሰው መጫን ሁለተኛ አይችልም። አንደኛ ጥፋት ሆኖ የሞተረኛው ሰው ጭኖ እዛ አደባባይ ላይ መግባት አይቻልም። ሰው ጭኖ ደግሞ መሄድ ላይ አይቻልም። ፍጥነትን መቀነስና የሙያ ስነ ምግባርን ማክበር እንዲሁም የትራፊክ አደጋ ችግርን ለመቅረፍ ሁሉም አካላት ርብርብ ማድረግ እንዳለበትም መልእክት ተላልፏል።